ሰላም ጤና ይስጥልኝ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ጤናችሁ እንዲበዛ እየተመኘው በድጋሚ በአዲስና ጠቃሚ የጤና ፕሮግራም ተገናኝተናል። ዛሬ በፕሮግራማችን የምንመለከተው በጣም አስፈላጊ የሆነ ጉዳይ ነው። ነጭ ሽንኩርት ለብዙ የጤና ችግሮች ፈውስ እንደሆነ ሁላችንም እናውቃለን። ነገር ግን ጥያቄው ይሄ ነው። ነጭ ሽንኩርትን በፍጹም መጠቀም የሌለባቸው ወይም ሲጠቀሙ ከፍተኛ ጥንቃቄ ማድረግ ያለባቸው እነማን ናቸው? በዛሬው ቪዲዮ ነጭ ሽንኩርት ከመውሰዳቸው በፊት ሐኪማቸውን ማማከር የሚገባቸውን ሰዎች ዝርዝር በግልጽ አቀርብላችኋለሁ። ይህ መረጃ ለብዙዎች ሕይወት አድን ሊሆን ስለሚችል የቻናላችን ቤተሰቦች ሁሉ በቅንነት ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ እንድታደርጉ ጋብዛችኋለሁ። ነጭ ሽንኩርት አንቲኦክሲዳንት ባህሪያት ስላሉት ለልብና ለደም ስር ድጋፍ እንዲሁም ደግሞ ካንሰርን የመከላከል አቅምን ጨምሮ በጤና ጥቅሞች በሰፊው ይታወቃል። ይህ ምግብ የበሽታ መከላከያ ስርዓትን በማጠናከር ለሰውነታችን ኢንፌክሽኖችንና በሽታዎችን የመቋቋም አቅምን ያሳድጋል። በተጨማሪም የደም ግፊትን በመቀነስ የልብ ጤናንም ያሻሽላል። የኮሌስትሮልን መጠን በመቆጣጠር መጥፎ ኮሌስትሮልን በመቀነስ ጥሩውን ኮሌስትሮል ይጨምራል። ከዚህ በተጨማሪም ነጭ ሽንኩርት ከኦክሳይድ ጉዳት ለመከላከል የሚረዱ አንቲኦክሲዳንቶች የያዘ ሲሆን ጸረ ብግነት ውጤት ስላለው በሰውነት ውስጥ ያለውን እብጠት ሊቀንስ ይችላል። መርዛማ ንጥረ ነገሮች በማስወገድ የጉበት ጤናን ይደግፋል። ምግብ ለመፈጨት በመርዳትም የአንጀት ጤናን ያበረታታል። እንዲሁም የአጥንትን ጥንካሬ በማሻሻል ለኦስቲዮፓሬሲስ የመጋለጥ ዕድልን ይቀንሳል። ካንሰርን ለመከላከልም ይረዳል። በተለይም የጨንጓራና ትራክት ካንሰርን ጨምሮ ለአንዳንድ የካንሰር አይነቶች የመጋለጥ ዕድልን ይቀንሳል። የቆዳ ጤናን በማሻሻል ጸረ ባክቴሪያና ጸረ ፈንገስ ባህሪያት አሉት። እንዲሁም የአካል ብቃት እንቅስቃሴ አቅምን በመጨመር ድካምን ይቀንሳል። ይሁን እንጂ እነዚህን ሁሉ ጥቅሞች ለማግኘት ሰውነታችንን ማዳመጥ ይኖርብናል። አንዳንድ ሰዎች በተለያዩ የጤና ሁኔታዎች ምክንያት ነጭ ሽንኩርትን ከመመገብ መቆጠብ ወይም ደግሞ ጥንቃቄ ማድረግ የሚያስፈልጋቸው የተወሰኑ ቡድኖች አሉ። እነዚህን ሰዎች እንደሚከተለው እንመለከታለን። አንደኛ፣ ለነጭ ሽንኩርት አለርጂ ያለባቸው ሰዎች ናቸው። አንዳንድ ግለሰቦች ለነጭ ሽንኩርት አለርጂ ሊኖራቸው ይችላል። ይህም የቆዳ ሽፍታ፣ ማሳከክ፣ የመተንፈስ ችግር ወይም ደግሞ የጨንጓራና ትራክት ችግሮች ያሉ የአለርጂ ምላሾችን ያስከትላል። አለርጂ እንዳለባቸው የሚያውቁ ሰዎች ነጭ ሽንኩርትን ሙሉ ለሙሉ ማስወገድ ይኖርባቸዋል። ሁለተኛ፣ የጨንጓራና የአንጀት ችግር ያለባቸው ግለሰቦች ናቸው። ነጭ ሽንኩርት በተለይም በብዛት ሲበላ የምግብ መፈጨት ትራክትን ሊያበሳጭ ይችላል። እንደዚሁም የጨንጓራ አሲድ ወደ አፍ የመመለስ ችግር ያለባቸው ሰዎች ነጭ ሽንኩርትን ቢያስወግዱ ይመረጣል። በተለይም የጨንጓራ ቁስለት ያለባቸው ሰዎች ነጭ ሽንኩርት የጨንጓራ ግድግዳን በማበሳጨት ህመሙን ሊያባብስ እንደሚችል ሊገነዘቡ ይገባል። አንድ ሰው ነጭ ሽንኩርት በተከታታይ የምግብ መፈጨት ችግር እንደሚያስከትልበት ካስተዋለ መጠኑን ሊገድብ ወይም ደግሞ ሊያስወግደው ይገባል። ሶስተኛ፣ ደም የሚያቀጥን መድኃኒት የሚወስዱ ግለሰቦች ናቸው። ነጭ ሽንኩርት በተፈጥሮ ደምን የማቅጠን ባህሪ አለው። ቀደም ሲል ለደም መርጋት ወይም ደግሞ ደም ለማቅጠን እንደ ዋርፍሪን፣ አስፕሪን ወይም ደግሞ ክሎፒዶግሪል ያሉ መድኃኒቶችን እየወሰዳችሁ ከሆነ ከመጠን በላይ ነጭ ሽንኩርት መውሰድ የእነዚህን መድኃኒቶች ተጽዕኖ በማሳደግ የደም መፍሰስና የመቁሰል አደጋ እንዲጨምር ያደርጋል። እነዚህ ግለሰቦች ነጭ ሽንኩርትን በአመጋገባቸው ውስጥ ከማካተታቸው በፊት የጤና ባለሙያዎችን ማማከር እጅግ በጣም አስፈላጊ ነው ብዬ መክራችኋለሁ። አራተኛ፣ ለቀዶ ጥገና የሚዘጋጁ ሰዎች ናቸው። ነጭ ሽንኩርት ደምን የማቅጠን ባህሪ ስላለው ከቀዶ ጥገና ጥቂት ሳምንታት በፊት ነጭ ሽንኩርትን ማስወገድ ይመከራል። ምክንያቱም በቀዶ ጥገና ወቅትና በኋላ ከመጠን በላይ የሆነ የደም መፍሰስ አደጋን ሊጨምር ይችላል። ስለዚህ ታካሚዎች ከቀዶ ጥገና በፊት ስለ ነጭ ሽንኩርት አጠቃቀማቸው ለቀዶ ጥገና ሐኪማቸው ወይም ደግሞ ለዶክተራቸው ማሳወቅ ይኖርባቸዋል። አምስተኛ፣ የተወሰኑ የጤና ሁኔታዎች ያሉባቸው ግለሰቦች ለምሳሌ ዝቅተኛ የደም ግፊት ችግር ያለባቸው ሰዎች ነጭ ሽንኩርት የደም ግፊትን የበለጠ ሊቀንስ ስለሚችል ጥንቃቄ ማድረግ አለባቸው። እንዲሁም የጉበት በሽታ ያለባቸው ሰዎች ከፍተኛ መጠን ያለው ነጭ ሽንኩርት በጉበት ላይ ጫና ሊፈጥር ስለሚችል በምግብ ማሟያ መልክ ከመውሰዳቸው በፊት ዶክተራቸውን ማማከር አለባቸው። በተመሳሳይ የታይሮይድ ችግር ያለባቸው ግለሰቦች ነጭ ሽንኩርት የታይሮይድ ተግባርን ሊጎዳ እንደሚችል ጥናቶች ስለሚያመለክቱ የጤና ባለሙያዎችን ማማከር ይመከራል። ስድስተኛ፣ የሚያጠቡ እናቶች ናቸው።
ነጭ ሽንኩርት ለሚያጠቡ እናቶች በመጠኑ ሲወሰድ በአጠቃላይ ደህንነቱ የተጠበቀ እንደሆነ ቢታሰብም ከመጠን በላይ መውሰድ ግን የጡት ወተት ጣዕም እንዲቀየር ሊያደርግ ይችላል። ይህ ደግሞ የህፃኑን አመጋገብ ባህሪ ላይ ለውጥ ሊያመጣ ስለሚችል እናቶች በተለይም ከፍተኛ መጠን ሲወስዱ የልጃቸውን ምላሽ ሁልጊዜ መከታተል ያስፈልጋል። ሰባተኛ የተወሰኑ የቆዳ ችግር ያለባቸው ግለሰቦች እንደ ኤክዜማ ያሉ የቆዳ ችግር ያለባቸው ሰዎች ነጭ ሽንኩርት ሲጠቀሙ ጥንቃቄ ማድረግ አለባቸው። ነጭ ሽንኩርትን በቀጥታ በቆዳ ላይ ማዋል ወይም ከፍተኛ መጠን መውሰድ የቆዳ መቆጣትን ወይም ደግሞ ምላሽን ሊያስከትል ይችላል። በአጠቃላይ ነጭ ሽንኩርት ብዙ የጤና ጥቅሞችን ሊሰጥ ቢችልም ለሁሉም ሰው ግን ተስማሚ አይደለም። አሁን የጠቀስኳቸው ችግሮች ካሉባችሁ ጥንቃቄ ማድረግና ስለ ነጭ ሽንኩርት አጠቃቀም ስጋት ካላችሁ ደግሞ የጤና ባለሙያዎችን ማማከር ይኖርባችኋል። ነጭ ሽንኩርት በመጠነኛነት በጣም ጠቃሚ ነው። ስለዚህ ሁልጊዜም ሰውነታችሁን ማዳመጥና ለማንኛውም አሉታዊ ምላሾች ትኩረት መስጠት ይመከራል። ውድ ተመልካቾቼ የዛሬው የጤና ዝግጅት ይህንን ይመስል ነበር። እንደተማራችሁበት ተስፋ አደርጋለሁኝ። ይህንን ቪዲዮ ከተማራችሁበት ላይክ እና ሼር በማድረግ ለሌሎች አስተምሩ ላለሁኝ። ጥያቄ ካላችሁ በኮሜንት ላይ አስፍሩልኝ፣ እመልስላችኋለሁ። በቀጣይ የጤና ትምህርት እስከምንገናኝ ድረስ ቸር ያቆየን። ጤና ይስጥልኝ።